የአርነ ስሎት ጉዞ ከድጡ ወደ ማጡ ሆኗል። ወደ ባስኮምፒዎቹ መንደር ቪታሊቲ ስቴዲየም ያቀኑት ሊቨርፑሎች 3-2 በበርንማውዝ ተሸንፈው ተመልሰዋል። ሊቨርፑሎች በመጀመሪያዎቹ ደቂቃ ካስተላለፋቸው ጀምሮ ግራ የተጋቡ ይመስሉም፣ ነገር ግን በጨዋታው ላይ ከገቡ በኋላ እንቅስቃሴያቸው ጥሩ ይመስል ነበረ። ጎል ማስቆጠር ግን አልቻሉም። ብዙ የጎል ድሮችንም ወይም ያለቀላቸው የጎል አጋጣሚዎችንም አልፈጠሩም ነበረ። ይህንን መሰረት በማድረግ በርንማውዞች በመልሶ ማጥቃት በመጡባቸው ሁለት እንቅስቃሴዎች አማካኝነት 2 ጎል አስቆጥረዋል። አንደኛው ቨርጅል ቫን ዳይክ ስህተት፣ ሌላኛው ደግሞ በኪርኪዝ ስህተት ተገኘ ነበረ። 2-0 በርንማውዝ ለረፍት ሊወጡ ደቂቃዎች በተቃረቡበት ጊዜ መምራት ጀምሮ ነበረ። ይሁንና ቫን ዳይክ ስህተቱን ያረመበትና ወደ ጨዋታው የመለሳቸውን የ2-1 ጎል ማስቆጠር ቢችልም ነገር ግን ጨዋታው በዛው ቀጥሎ ነበረ። በሁለተኛው አጋማሽ ለረጅም ደቂቃዎች በዚህ መንገድ ቢቀጥሉም ሊቨርፑሎች በአስደናቂ ሁኔታ በጥሩ የቅጣት ምት በዶሚኒክ ሶቦዝ ላይ አስደናቂ የቅጣት ምት ጎል አማካኝነት ወደ ጨዋታው ተመልሰዋል። የመጨረሻዎቹ 10 ደቂቃዎችም ሊቨርፑል ጨዋታውን የሚያሸንፉ ይመስል ነበረ። ነገር ግን በመጨረሻው ደቂቃ ዳኛ ፊሽካ ሊነፉ በተዘጋጁበትና የመጨረሻዋ የጨዋታው እንቅስቃሴ በነበረች ኳስ ላይ የጨዋታው አስገራሚና ምርጥ ተጫዋች የነበረው ሞሮኮዊ አዴሌ በአስደናቂ ሁኔታ ያስቆጠራ ጎል በርንማውዞችን ድል ይዛላቸው መጥተዋል። ነገ ቼልሲ ማንቸስተር ዩናይትድ ተጋጣሚዎቻቸውን ማሸነፍ የሚችሉ ከሆነ የአራተኛ ደረጃ ቦታ ላይ ሊቨርፑልን ያፈናቅሉታል። አርነ ስሎት የሚያድሩ አይመስሉም። ሊቨርፑል የሚጨክንባቸው ይመስላል። ጃቪ አሎንሶ በር ላይ እየጠበቃቸው ነው ቦታቸውን ለመረከብ። አዎ አርነ ስሎት ምንም እንኳን ባለፉት 13 ተከታታይ ጨዋታ ባይሸነፉም ነገር ግን አቻ የበዛበትና በአብዛኛው በፕሪሚየር ሊጉ የድል ጉዟቸው በብዙ መንገድ የተመለከትንበት አይደለም። እናም የአርነ ስሎትና የሊቨርፑል እልዋ ሰሞኑን ቢቋረጥ እንዳደነግጡ። እንዴት ነበር ጨዋታው? በጣም አዝናኝ አስገራሚ እንቅስቃሴ፣ ምርጥ ጎል የተመለከትንበትና የመጨረሻዋ ደቂቃና የመጨረሻዋ ሴኮንድ ጎል ደግሞ ብዙዎችን ያስገረመች ነበር። ሐሳብ ስጡበት እስኪ ስለ ጨዋታው። የፕላስ ምልክቱን በመጫን ፎሎ ያርጉ። አርነ ስሎትስ ይሰናበቱ ወይስ ይቆዩ? የሊቨርፑል ደጋፊዎች በተለይ ሐሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ይደረግ። መልካም ምሽት፣ መልካም ጊዜ፣ ይመቻችሁ። ሁሊያን አልቫሬዝ ፈላጊ ብዙ ሆኗል። በርካታ ክለቦች ተጫዋቹን እያደኑት ይገኛሉ። አትሌቲኮ ማድሪድም በመጪው ክረምት ተጫዋቹን ለመሸጥ ስለመዘጋጀቱ የመረጃ ምንጮች እየጠቀሱ ነው። ከባርሴሎና እስከ ባየር ሙኒክ፣ ከቼልሲ እስከ አርሰናል የ5 ዓመቱን አጥቂ ለማስፈረም ከፍተኛ ስራ እየሰሩ ይገኛሉ። እናም አርሰናልም ይህንን እንቅስቃሴ እንደተቀላቀለና በመጪው ክረምት ሁሊያን አልቫሬዝን ማስፈረም እንደሚፈልግ የመረጃ ምንጮች እየጠቀሱ ይገኛል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የአትሌቲኮ ማድሪድን ውስጥ በሙሉ ያውቃሉ። ውስጥ አዋቂም ናቸው። በክለብ ውስጥ ረጅም ዓመት መስራታቸው ይታወቃል። እናም ያንን እውቀታቸውና ልምዳቸውን ከክለቡ ጋር ያላቸውን ግንኙነት ተጠቅመውና ውስጥ አዋቂ መሆናቸው ጁሊያን አልቫሬዝ ለማዛወር ቅድሚያ ሊሰጣቸው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ከጥቂት ዓመታት በፊት ከማንቸስተር ሲቲ 80 ሚሊዮን ፓውንድ አካባቢ የገዙትን ተጫዋች ከ100 ሚሊዮን ፓውንድ በላይ ለመሸጥ ስለመዘጋጀታቸውም እየተነገረ ይገኛል። ከማንቸስተር ሲቲ ጋር ዘ ትሪብል ወይም ሶስትዮሽ ዋንጫን በመጣበት ዓመት የወሰደው 2022 ላይ የዓለም ዋንጫን ከሜሲ ጋር እያነሳው ጁሊያን አልቫሬዝ በቀጣይ ክረምት መስኮት ማረፊያው አርሰናል ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። አርሰናሎች በክረምቱ ጋብሪኤል ጀሱስን በመሸጥ ሁሊያን አልቫሬዝን የመተካት እቅድ ያላቸው ሲሆን ግራ መስመር ላይ ማርቲኔሊን በመሸጥ ሌላ መስመር አጥቂ ይፈልጋሉ። 10 ቁጥር ቦታ ላይ ኦዴጋርድን የሚያግዝ እና የተሻለ አቅም ያለው ተጫዋች ሊያመጡ እንደሚችል ይነገራል። እንደዚሁም የዙቢሜንዲን ቦታ ሊሸፍን የሚችልና የኖርጋርድ ምትክ ሊሆን የሚችል ተጫዋችም በክረምቱ የዝውውር መስኮት ያስባሉ። አንድሪያ ቤርታ እነዚህ ቦታዎች ላይ ማጠናከሪያ የሚያደርጉ ሲሆን ጁሊያን አልቫሬዝ ላይ ትኩረታቸው ሰሞኑን ከፍ ማለቱ እየተዘገበ ይገኛል። እንዴት ትላላችሁ የአርሰናል ደጋፊዎች? ጁሊያን አልቫሬዝ ወደ አርሰናል ቢመጣ መልካም ነው ትላላችሁ? ሐሳብ ስጡ። በስኪ ምን ይለውጣል የሱ መምጣት? የፕላስ ምልክቱ በመጫን ፍሮ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ። ዛሬ ዝውውሩ በጣም ነው ያበደው። ዌስት ሃም ለፓኬታ ዝውውር ከፍላሚንጎ የቀረበለትን የ32.9 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል ሲል ዘ አትሌቲክ አሳውቋል። አዳማ ትራውሬ ፍላምን ለቀው ዌስት ሃምን ተቀላቅሏል። ነገም የሕክምና ምርመራ ያደርጋል። በሌላ በኩል የዌስት ሃሙ ጊውዶ ሮድሪጌዝ ሀመርስን ለቀው የስፔኑን ቫሌንሲያን ተቀላቅሏል። ክሪስታል ፓላስ ከኤሲ ሚላን ማቴታ ለማስፈረም የቀረበለትን ጥያቄ ውድቅ ማድረጉን ፉት መርካቶ አሳውቋል። ትሬንት ማድሪድን እንዲለቅ ተነግሮታል የሚለው መረጃ ውሸት ነው፣ ባርቤሎ እቅድ ውስጥም አለ ሲል ዴሊ ሜል ዛሬ አሳውቋል። ቼልሲና ፎረስት በዳግላስ ሉዊዝ ዝውውር ላይ አሁንም እየተነጋገሩ እንዳለና የዝውውር እውን መሆኛ ጊዜው መቃረቡን የዝውውር ዘጋቢው ኒኮ ሺር አሳውቋል። በስተመጨረሻም የሜክሲኮ ክለብ አሜሪካ ከዓለም ዋንጫ በኋላ ራውል ሄሚኔዝን ለማስፈረም ተጫዋቹን እንዳሳመነው ሚዲያ ፕሮ አሳውቋል። እንደነዚህ አይነት መረጃዎችን ስትፈልጉ ፔጁን ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።
ምን አይነት እብደት ነበር የተመለከትነው ጋይስ። ሊቨርፑል የ3-2 ሽንፈት ገጥሞታል። ሶቦዝ ላይ በጣም ነበር ያሳዘነኝ። ልፋቱ ነው ገደል የገባው። እንግዲህ ወደ ቫይታሊቲ ስታዲየም በማቅናት የ23ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብሩ ሊቨርፑል ከበርንማውዝ ጋር ማድረግ ችሎ ነበረ። በርንማውዝ ይህንን ጨዋታ በኢቫኒልሰን እንዲሁም ደግሞ ኢሚኔዝ አማካኝነት 27ኛውና 33ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመሩ ከቆዩ በኋላ ሊቨርፑሎች 46ኛው ደቂቃ ላይ በቨርጅል ቫን ዳይክ እንዲሁም ደግሞ በሶቦዝ ላይ 80ኛው ደቂቃ ላይ ባስቆጠሯቸው ሁለት ጎሎች አማካኝነት ሁለታቻ ማድረግ ችሎ ነበረ። ታዲያ ጨዋታውም ሊጠናቀቅ ጥቂት ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ በጭማሪ ደቂቃ 94ኛው ደቂቃ ላይ አርሊ ለበርንማውዝ ተጨማሪ ጎል በማስቆጠር 3-2 ጨዋታውን በርንማውዞች ማሸነፍ ችሎ ነበር። ሊቨርፑል ካምባክ ለማድረግ በጣም ተቃርቦ ነበረ። ሶቦዝ ላይ በሁለት ተከታታይ ጨዋታዎች ቅጣት ምት ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ደግሞ ሁለቱም የሊቨርፑል ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ለቨርጂል ቫን ዳይክ አሲስት ማድረግ ችሎ ነበር። ሌላኛውን ቀሪዋን ጎል ደግሞ በቅጣት ምት በአስደናቂ ሁኔታ ማስቆጠር ችሎ ነበረ። የዘንድሮ የውድድር ዓመት የሊቨርፑል ምርጡ ተጫዋች ነው ማለት ይቻላል። የሊቨርፑል የውድድር ዓመቱ በጣም ደካማ የሆነ ጎኑ ግን ዲፌንስ ነው ማለት ማጋነን አይመስለኝም። በጣም አስቸጋሪ ጊዜን እያሳለፈ ነው የሚገኘው በመከላከሉ ረገድ። እነ ቨርጂል ቫን ዳይክ እንኳን የቀድሞ ብቃታቸውን እየተመለከተን አንገኝም ማለት ይቻላል። ላለፉት 4 የፕሪሚየር ሊግ ጨዋታዎች አቻ ወጥቶ የነበረው ሊቨርፑል በአምስተኛ ጨዋታው ዛሬ ደግሞ ሽንፈት ገጥሞታል ማለት ነው። ይህንንም በማስመልከት 36 ነጥቦችን በመያዝ 4ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጧል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ሊቨርፑል በቦርንማውዝ ጥጉን ያዘማ 2026 ከገባ ማሸነፍ አልቻለም። አምና ባሸነፈው እኮ ነው የሚያወራው ደጋፊው እስካሁን ድረስ ማለት አምና ባሸነፈው ከባድ እኮ ነው ማለት ፕሪሚየር ሊግ ላይ ወፍ ፕሪሚየር ሊግ ከብዶሻል ሌላ ቦታ ምናምን ነገር መጫወት ለምናምን ሞክሪ ገባሽ አይደለ? ሳላ እኮ አስጠፋበት አይምሮን አፍሪካ ትቶት ነው የመጣው። አቻ አረግሽ ተብሎ የሶቦዝ ላይን ፍሪኪክ ማለት ነው ገና ቦታው እንገሞዋ ሲጠለፍ ነው ሶቦዝ ላይ ህይወታቸውን ሊያድናቸው ሊታደጋቸው ይችላል ብዬ ታደጋቸው ደብል ቻንሱን ቢያንስ ይሄደልን ነው። ዛሬ መረገጥ አለብሽ ማለት ነው። ገንዘብ ስላሳጣሽ መረገጥ አለብሽ። አንቺም ራስሽን ቤት ከገባሽ በኋላ ገብተሽ ራስሽን እርገጪ ዱቄት። በመጨረሻው ሰከንድ ይገባል። ቫን ዳይክ መጥቶ ይከራከራል። ምን ተከራከረ? ልታሰርዛው ነው። ኳስ ከምትጫወት ትወርክ ብታርቀላል በአሁን ሰዓት ማለት ነው። ሌጀንድ ምናምን ነገር one of the best defenders of all time እየተነጠቀ 34 ዓመት ነው። leave the football before the football leaves you አይነት ሌቭል ላይ ገብተሻል። ጉሂ ያስፈልግሽ ነበር አይሻ ግን ዋንጫ ያለው ስፐርስ ነሽ። እውነታው እኮ ያወራው ለዛ እኮ ተጫዋች ሁሉም ሰው የሚወስድብሽ ገባሽ። ማዲ ደግሞ በነፃ ነው የሚወስድብሽ በነፃ ነው የሚወስድብሽ። ወስደሃለው እያለ በራሱ መጫወት እንዲያቆም ራሱ ማድረግ ይችላል ማለት ነው ገባሽ። ዋንጫ ያለሽ ስፐርስ ነሽ። አጭር ነገር በቃ ባጭር ሊቨርፑል ተሸነፈ ማለት ነገ ዩናይትድ ምን ሊያጋጥምሽ ነው ታውቂያለሽ ማለት ምን ሊያጋጥምሽ ነው ታውቂያለሽ። ሲሄዱ አንድ ላይ ወደ ኋላ ልካቸዋለሁ ማለት አብራችሁ ተረዳሽኝ አይደል? ደግሞ ሊቋጥሩብሽ ነው ሊቨርፑሎች አማራጭ ያለባቸው ማቶ ፎራቸው ሊቋጥሩብሽ ነው። ሲቲ ላንቺ ሊቨርፑል ለኔ ቸልሲ ሁለታችንም ምንድነው ከባድ ነገር ነው። ነገ ኢንቴንስ የሆነ ነገር እንጠብቅሽ። ሊቨርፑሎች አፈር ብሉ ባጭሩ ማለት ገባችሁ። ዛሬ ሊቋጥሩባችሁ ልደግፋችሁ ነበር። ላይቭን ራሱ ማይሰራ ልደግፋችሁ ነበር የገባሁት። አስከፋችሁ። ማትችሉ ብሩ ስለሆናችሁ ማለት ስለማትችሉ ፕሪሚየር ሊግ ላይ አትችሉም። እመኑ በቃ ሰላም ለጠፉሽ እንት ተው እንዴ ይቅርታ እንዴ አሁን ሽማግሌ ላይ ሳቃልቲ እኮ ማለት ነው ድፍረታችሁ የሆነ የምትነሳሱት ነገር አለ። ጥሩ እኮ ሞቲቬሽን አላችሁ በእውነት ማለት ነው። እቺ እርጅናዋ እኮ ስለምትጫጫናችሁ ነው እንጂ አሁን አስብ ከሁለባዱ ሁለታቻ ጥሩ ሞክራችኋል። ግን ምንድነው እርጅናው የመቋሚያው አዳለጣችሁና ሶስተኛውን ቀርቀር እንደው ፊሽካ ሊነፋ ዳኛው አፍ ውስጥ ከቶ እፍ ሊለው ሲል ይገባባል። አንተ እንደው ምን አይነት ስንፈተ መከላከል ያለበት ቡድን ነህ አንተማ። እኮ እኔ ነክሼልሃለሁ እኮ ሼባው እኔ ላይ ብቻ በርታ እኔ ላይ እንጂ በቃ የለህም እኮ አንተ። ጥሩ ነው። አይ ዘንድሮ እንደምንም ተጋግጠሽ ሼባው እኔ በባለፉት ቀናት ተናግሬ ነበር እንደምንም ብሎ ዘንድሮ ሻምፒዮንስ ሊግ ይገባል ብዬ ነበር። አሁን በጣም እርግጠኛ ሆኛለሁ ዩሮፓ ሊግ ነው የምትገቢው ሼባው። አያሽ ተሻለ ሸርተ አታልሽብኝ እኮ ወደታችን ምን ይሻላል? እኔ ሰላም ኧረ እኔ ሰላም ማደር እፈልጋለሁ። እርግማን ይጠብቀኝ። ደናደሩ ምን ይሉታል? እሺ አሁን ያበደ ጨዋታ በቃ ያበደ ጨዋታ ግን እኔ ምን ይሉኛል? እሺ
እንደ ሊቨርፑል ደጋፊ 90 ደቂቃው ሙሉ ለሊቨርፑል ስደግፍ ባለቀ ሰዓት 94ኛው ላይ ሲሸነፉ አርሰናል እኮ ነው በቃ ሁሉንም ቲም የሚያስደግፈን አይበለውና እንደው ሲቲ እንኳን አርሰናልን መያዝ ቢያቀተው ብዬ ሊቨርፑል በቃ ከታች ብዙ ጫና እንዲኖር ብዬ ሊቨርፑል እንዲመጣ ፈልጋለሁ ማለት ነው። ግን የእድላቸው እድል 94ኛው ላይ ይሄ የእጁር ወራ ያውም ሰዓት ፈሽተው ቀጥል አቃጥለዋቸው ምናምን ዘና ብለው ወርውረው አስቡት ሲገባ ምኑንም ተውት ይሸነፍ ሊቨርፑል ሶቦዝ ላይ እኔ ተመኘሁት በቃ ተመኘሁት ይሄ ተጫዋች የኛ ተጫዋች ቢሆን ብዬ ተመኘው። ምን ከሳምንት አንድ አይነት ፍሪ ኪክ ምንድነው አይደብርህም እንዴ? ዛሬ ደግሞ ሳላ ትንሽ እንደዚህ ወደ ኋላ ገፋ አረገላት ከቦክስ ውጪ ጠቅልል ባሻው እንዳሻው ነው በቃ እንዳሻው እንጂ ያገባል እንዳሻው ይምታው ያገባል። የፕሪሚየር ሊጉ የምን የሊቨርፑል የፕሪሚየር ሊጉ ምርጥ ተጫዋች ብየዋለሁ እስካሁን ማለት ነው። እንደዛ ሲለጠለጥ ሊቨርፑል በተከታታይ ራሱ ሶቦዝ ላይ ነው ሁሌ ጥሩ አቋም አሳይቶ የሚወጣው። ለማንኛውም ማንቸስተር ዩናይትድ ነገ አርሰናልን የሚያሸንፍ ከሆነ 4ኛ ቦታን ይቆጣጠራል ማለት ነው። ሊቨርፑልን በ2 ነጥብ በልጦ የዛሬ መሸነፋቸውን ተከትሎ ሊቨርፑል በቦርንማውዝ ጥጉን ያዘማ 2026 ከገባ ማሸነፍ አልቻለም። አምና ባሸነፈው እኮ ነው የሚያወራው ደጋፊው እስካሁን ድረስ ማለት አምና ባሸነፈው ከባድ እኮ ነው ማለት ፕሪሚየር ሊግ ላይ ወፍ ፕሪሚየር ሊግ ከብዶሻል ሌላ ቦታ ምናምን ነገር መጫወት ለምን አትሞክሪ? ገባሽ አይደለ? ሳላ ኳስ ጠፋበት አይምሮን አፍሪካ ትቶት ነው የመጣው። አቻ አረግሽ ተብሎ የሶቦዝ ላይን ፍሪኪክ ማለት ነው ገና ቦታው እንገሞዋ ሲጠለፍ ነው ሶቦዝ ላይ ህይወታቸውን ሊያድናቸው ሊታደጋቸው ይችላል ብዬ ታደጋቸው ደብል ቻንሱን ቢያንስ እየሄደልን ነው። ስለዛ ዛሬ መረገጥ አለብሽ ማለት ነው። ገንዘብ ስላሳጣሽን መረገጥ አለብሽ። አንቺም ራስሽን ቤት ከገባሽ በኋላ ገብተሽ ራስሽን እርገጪ ዱቄት። በመጨረሻው ሰከንድ ይገባል። ቫንዳይክ መጥቶ ይከራከራል። ምን ተከራከረ? ልታሰርዛው ነው። ኳስ ከምትጫወት ትወርክ ብታርቅላል በአሁኑ ሰዓት ማለት ነው። ሌጀንድ ምናምን ነገር one of the best defenders of all time እየተነጠቀ 34 ዓመት ነው። leave the football before the football leaves you አይነት ሌቭል ላይ ገብተሻል። ጉሂ ያስፈልግሽ ነበር አይሻ ግን ዋንጫ ያለው ስፐርስ ነሽ። እውነታው እኮ ያወራው ለዛ እኮ ተጫዋች ሁሉም ሰው የሚወስድብሽ ገባሽ። ማዲ ደግሞ በነፃ ነው የሚወስድብሽ በነፃ ነው የሚወስድብሽ። ወስደሃለው እያለ በራሱ መጫወት እንዲያቆም ራሱ ማድረግ ይችላል ማለት ነው። ገባሽ? ዋንጫ ያለሽ ስፐርስ ነሽ። አጭር ነገር በቃ ባጭር ሊቨርፑል ተሸነፈ ማለት ነገ ዩናይትድ ምን ሊያጋጥምሽ ነው ታውቂያለሽ ማለት ምን ሊያጋጥምሽ ነው ታውቂያለሽ። ሲሄዱ አንድ ላይ ወደ ኋላ ልካቸዋለሁ ማለት አብራችሁ ተረዳሽኝ አይደል? ደግሞ ሊቋጥሩብሽ ነው ሊቨርፑሎች አማራጭ የለባቸው ማለት ቶፕ ፎራቸው ሊቋጥሩብሽ ነው። ሲቲ ላንቺ ሊቨርፑል ለኔ ቸልሲ ሁለታችንም ምንድነው ከባድ ነገር ነው። ነገ ኢንቴንስ የሆነ ነገር እንጠብቅሽ። ሊቨርፑሎች አፈር ብሉ ባጭሩ ማለት ገባችሁ? ዛሬ ሊቋጥሩባችሁ ልደግፋችሁ ነበር። ላይቭን ራሱ ማይሰራ ልደግፋችሁ ነበር የገባሁት። አስከፋችሁ። ማትችሉ ብሩ ስለሆናችሁ ማለት ስለማትችሉ ፕሪሚየር ሊግ ላይ አትችሉም። እመኑ በቃ